ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የእንግሊዝ ጠቅላይ ሚኒስትር ስታርመር የአሜሪካ ፕሬዝዳንት በኢራን ላይ የተደረገው ጦርነት ውስጥ ለመሳተፍ ፈቃደኛ ባለመሆናቸው ከዩናይትድ ኪንግደም ጋር የንግድ ስምምነት ውሎችን እንደሚቀይሩ ካስፈራሩ በኋላ ትራምፕ ለሚያደርሱት ጫና እጃቸውን እንደማይሰጡ በድፍረት መናገራቸው መነጋገሪያ ሆኗል። የሆርሙዝ ሰርጥ ሙሉ በሙሉ መክፈታችንን ቻይና በጣም ደስተኛ ሆናለች ሲሉ ትራምፕ ተናገሩ። ቻይና 90% ነዳጅ እየገዛች ያለችው ከኢራን ነው። ሆርሙዝ በቻይና ብቻ ሳይሆን ለዓለም ክፍት ነው። ይህ ሁኔታ ዳግመኛ አይከሰትም ብለዋል። ቻይናም ወደ ኢራን የጦር መሳሪያ ላለመላክ ተስማምታለችም ብለዋል። በተያያዘ ዜና ባለፉት 24 ሰዓታት ውስጥ 20 የንግድ መርከቦች በሆርሙዝ ማለፋቸውን የአሜሪካ ባለስልጣናት በምንጭነት ጠቅሶ ዎል ስትሪት ጆርናል ዘግቧል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ መሆኑን አሜሪካ አስታውቃለች። የህወሓት ማዕከላዊ ኮሚቴ በአክሱም ያደረገውን ስብሰባ አጠናቀቀ። በአክሱም ከተማ ሲካሄድ የነበረው አከራካሪው የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁ ተገልጿል። በስብሰባ መጠናቀቂያ ላይ ኮሚቴው ያሳለፋቸው ውሳኔዎች በትግራይ ክልል ላይ ያለውን ወቅታዊ ፖለቲካዊ ሁኔታ ወደ አዲስ ምዕራፍ ሊያሸጋግሩ እንደሚችሉም ተገምቷል። ማዕከላዊ ኮሚቴው በጀኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እንደማይቀበል አስታውቋል። በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በማፍረስ ወደ ቀድሞ አቋም ለመመለስ መወሰኑ ተገልጿል። ዶክተር ደብረጽዮን ገብረሚካኤል ክልሉ በፕሬዝዳንትነት እንዲመሩ በማዕከላዊ ኮሚቴ ሀሳብ ቀርቧል። ውሳኔ በክልሉ ውስጥ ያለውን የውስጥ ክፍፍል ሊያባብስ እንደሚችልና ከፌዴራል መንግስት ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩትን ጦርነት ሊያበቃ ተቃርቧል ሲሉ ለፎክስ ኒውስ ተናገሩ። ትራምፕ ለፎክስ ኒውስ የሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያው ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተደምጠዋል። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረው ውይይት እንደሚቀጥሉም ከተናገሩ በኋላ ነው። አሜሪካ የኢራንን ወደቦች እንደምትዘጋ ካሳወቀች በኋላ በመካከለኛው ምስራቅ ጦርነቱ ቀጥሏል። ሰኞ ዕለት የሂዝቦላ ድሮኖችን ተጠቅመው ሸሎሜ በተባለ ስፍራ በሚገኙ የእስራኤል ወታደሮች ላይ ጥቃት መፈጸሙን አስታውቋል። እስራኤል በአካባቢው የአየር ጥቃት ማስጠንቀቂያ አውጥታለች። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ዘመቻውን እያስፋፋ መሆኑን አስታውቋል። ቢንት ጄቢል በተባለ ስፍራ በፈጸመው ጥቃት 100 የሂዝቦላ ተዋጊዎች መገደላቸውንና በመቶዎች የሚቆጠሩ የጦር መሳሪያዎች በአካባቢው ማግኘቱን ገልጿል። እስራኤልና ሊባኖስ በአሜሪካ ዋሽንግተን ዲሲ ማክሰኞ ዕለት ቀጥተኛ የሰላም ድርድር ለማድረግ ቀጠሮም ይዘው ነበር። ኢስላማባድ ላይ የተደረገው የአሜሪካና የኢራን የ21 ሰዓታት የሰላም ድርድር ያለ ስምምነት ያለ ውጤት ተበተነ። አሜሪካና ኢራን ከፍተኛ የሰላም ድርድር ሳይሳካ በመቅረቱ የቀጠናው ስጋት ዳግም አይሏል። በፓኪስታን የተካሄደው የታሪካዊ ድርድር ውድቅ በመሆኑ ተደራዳሪዎች ፊታቸውን አዙረው ወደ ሀገራቸው በመመለስ ላይ ናቸው። የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በርካታ የህወሓት ከፍተኛ አመራሮች በህገወጥ ተግባራት ላይ ተገኝተዋል ያላቸውን በቁጥጥር ስር እንዲውሉ ማድረጋቸው ተሰምቷል። ለጊዜው ስማቸው ተለይቶ አልተነገረም። ቁጥራቸው ያልታወቀ የጦር አዛዦችን በቁጥጥር ስር መዋላቸውን አንድ የስምረት ፓርቲ ከፍተኛ አመራር መረጃውን አጋርተዋል። ጀኔራሉ ከሰሞኑ በህወሓት ሰዎች ተቃውሞ ሲቀርብባቸውም እንደነበር ይታወሳል። ጋቦን እድሜያቸው ከ16 ዓመት በታች የሆኑ አዳጊዎች በማህበራዊ ሚዲያ ላይ አካውንት እንዳይከፍቱ የሚከለክል ጥብቅ ህግ አውጥታለች። ይህም ሀገሪቱ አዳጊዎችን ከዲጂታል ዓለም አደጋዎች ለመጠበቅ እንዲህ አይነት ህግ በማውጣት በአፍሪካ ቀዳሚ ያደርጋታል። የጋቦን ከፍተኛ ኮሚኒኬሽን ባለስልጣናት ይፋ ባደረገው መረጃ መሰረት ህጉ በዋናነት አዳጊዎችን በኢንተርኔት አማካኝነት ከሚሰነዘሩ ጥቃቶች፣ ከሐሰተኛ መረጃና ከማይመጥኑ ይዘቶች ለመከላከል ያለመ ነው። በአዲሱ ህግ መሰረት አዳጊዎች ለትምህርታዊ ዓላማ ካልሆነ በቀር በማንኛውም ማህበራዊ ሚዲያም ሆነ የኢንተርኔት መድረኮች ላይ አካውንት እንዳይከፍቱ በህግ ይከለክላል። ይህ አዲስ መመሪያ ህጉን በማያከብሩ የቴክኖሎጂ ኩባንያዎችና ልጆቻቸውን በአግባቡ በማይቆጣጠሩ ወላጆች ላይ ጥብቅ ተጠያቂነትን ያስከትላል። የጋቦን መንግስት የወሰደውን እርምጃ እንደ ፌስቡክ እና እንደ ቲክቶክ ያሉ ግዙፍ የቴክኖሎጂ ኩባንያዎች ጠንካራ የእድሜ ማረጋገጫ ዘዴዎችን እንዲተገብሩና ህገወጥ አካውንቶችን በፍጥነት እንዲዘጉ የሚያስገድድ ነው። የህጉን ተፈጻሚነት የሚከታተለው የጋቦን ከፍተኛ ኮሚኒኬሽን ባለስልጣናት
የዲጂታል መድረኮች ለሚቀርቡባቸው ማንኛውንም ቅሬታ በ24 ሰዓታት ውስጥ ምላሽ የመስጠትና በ72 ሰዓታት ውስጥ ደግሞ እርምጃ የመውሰድ ግዴታ እንደተጣለባቸውም አርቲ ዘግቧል። ይህ የጋቦን ውሳኔ አዳጊዎች የዲጂታል መድረኮችን እንዳይጠቀሙ ለማድረግ በዓለም አቀፍ ደረጃ እየታየ ያለውን እንቅስቃሴ የሚከተል ነው። አውስትራሊያ በ2004 ተመሳሳይ ሕግ ያጸደቀች ሲሆን በ2025 መጨረሻ ጀምሮ ሙሉ በሙሉ ተግባራዊ አድርጋለች። ፈረንሳይና ዴንማርክ የዕድሜ ገደቡን ወደ 15 ዓመት ከፍ ለማድረግ የተለያዩ እርምጃዎችን በመውሰድ ላይ ይገኛሉ።